በተለያዩ ዜናዎች ላይ አሁን ደግሞ የምርጫ ቅስቀሳዎች ላይ የፖለቲከኞች ክርክር ላይ የኢኮኖሚ ውይይቶች ላይ ደግሞ ማህበራዊ ጉዳዮች ላይ ግራ ዘመምና ቀኝ ዘመም ምናምን የሚል ቃላቶች ሰምታችሁ እንደምታውቁ አስባለሁ። እሱ እኮ ግራ ዘመም ነው ይባላል። እገሌ ግራ ዘመም ነው፣ እገሌ እኮ ቀኝ ዘመም ነው፣ ይሄ ፓርቲ ግራ ዘመም ነው፣ ይሄኛው ፓርቲ ቀኝ ዘመም ነው ሲባል ሰምታችሁ እንደምታውቁ አውቃለሁ። ምን ማለት ነው ቀኝ ዘመም ግራ ዘመም ማለት? በኢኮኖሚክስም አለ ጉዳዩ። በኢኮኖሚክስም የግራ ዘመም ይሄ የሌፍት ዊንግ ነው የሚባለው የግራ ክንፍ ማለት ነው። የግራ ዘመም ኢኮኖሚ ይባላል፣ የቀኝ ዘመም የሚባል ኢኮኖሚ አለ። ልዩነታቸውን በዋናነት እነግራቸዋለሁ የትኛው ላይ መሰረት የሚያደርጉ እንደሆኑ። ግን ሀሳቡ የመጣችሁ መቼ መሰላችሁ? በ17ኛው ክፍለ ዘመን ነው። በ17ቶቹ መጨረሻ ላይ የፈረንሳይ አብዮት ነበር እና ፈረንሳይ ውስጥ እንግዲህ የፈረንሳይ አብዮት ለውጥ እንዲመጣ የሚጠይቁ በጣም ብዙ ሰዎች ክርክሮች ምናምን ነበሩ። ንጉሳውያን ቤተሰቦች ላይ ክርክር ነበር እና የፈረንሳይ ብሔራዊ ምክር ቤት አባላት ደግሞ የፖለቲካ አመለካከቶቻቸውን ይከራከራሉ በየምክር ቤቱ እና ንጉሱ እንዲለወጥ የሚፈልጉ አሉ፣ ደግሞ ለውጥ እንዲከሰት የሚፈልጉ አሉ፣ ደግሞ የንጉሱ ስርዓት እንዲቀጥል የሚፈልጉም ነበሩ እና ክርክር ሲደረግ ንጉሱን እና ደግሞ ነባሩ የንጉሳዊ ስርዓት ባህላዊ ስርዓቱን ነባሩ ስርዓትን የሚደግፉ ሰዎች ምክር ቤት ይገቡና የምክር ቤቱ ፕሬዚዳንት ወደ ሰብሳቢ ባለበት በቀኝ በኩል ይቀመጣሉ። የእውነት ነው የምነግራችሁ። ይሄ የንጉሳዊ አሰራሩ ለውጥ ያስፈልገዋል፣ ማሻሻያ እንፈልጋለን፣ ይበልጥ እኩልነት መምጣት አለበት ደግሞ የሚሉ ሰዎች ደግሞ የምክር ቤቱ ሰብሳቢ እንደ አዳራሽ ቁጠሩት በግራ በኩል ይቀመጣሉ። እንግዲህ ከዛ በኋላ በጣም ክርክሮቹ እንግዲህ የፈረንሳይ አብዮት እንደው እስከ 18ኛው ክፍለ ዘመን ድረስ የቆየ ነው። ከ1789 እስከ 1799 ነበረ በጣም አብዮቱ ከፍተኛ። እንደውም በፈረንሳይ ታሪክ ውስጥ በጣም ፍጹም ንጉሳዊ ስርዓቱ የተገረሰሰበት ነው። እንደውም ብዙዎቻችሁ የምታውቁት የጦር ጀነራል የሆነው ናፖሊዮን ቦናፓርቲ መፈንቅለ መንግስት በማድረግ ስልጣን የተቆጣጠረበት ወቅት ማለት ነው። ያ ወቅት ነው ሀሳብ የመጣችው። ስለዚህ ምን ሆነ? በቀኝ በኩል የሚቀመጡት ከጥንታዊ ሴቶች፣ ባህሎች፣ ተቋማት የጠበቀ አመለካከት ምናምን የሚል በቃ የንጉሳዊ ስርዓት ኮንዘርቫቲቭ አይነት ልምድ የነበራቸው ነው። በግራ በኩል ደግሞ ያሉት ማሻሻያ የሚፈልጉ እኩልነት የሚፈልጉ ፕሮግሬሲቭ ምናምን የሚባሉት ሆኑ። ከዛ በኋላ በቀኝ በኩል መቀመጥ ማለት ይህ ነባሩን ስርዓት የመከተልና ኮንዘርቫቲቭ የመሆኑ ሆኖ ቀጠለ። በግራ በኩል ደግሞ የለውጥ አራማጅ ወደሚለው ስርዓት መጡ። ከዛ ነው ጉዳዩ ጀመረው። ለምሳሌ ጠንካራ ማህበራዊ ድጋፍ ፕሮግራሞች የሚደግፍ ፓርቲ ከተመለከታችሁ ግራ ዘመም ነው የሚባለው። እንደዚህ ፓርቲ በቃ ይህ ዝቅተኛ ግብር መኖር አለበት፣ ባህላዊ ሴቶች ማደግ አለባቸው ብለው ደግሞ የሚደግፍ ፓርቲ ከተመለከታችሁ እንደ ቀኝ ዘመም ነው። የንጉሳዊ ኮንዘርቫቲቭ የሆነውን አሳስብ ከዛ የመነጨ ማለት ነው። ግን አሁን ያለው ዘመናዊ የፖለቲካ አቋም ከሁለቱም ወገኖች ላይ ትንሽ ወሰብሰብ ያለ ነው። ምናልባት ምክንያቱም አንዳንዶቹ በኢኮኖሚ ግራ ዘመም ሆነው በማህበራዊ ጉዳዮች ላይ ግን ኮንዘርቫቲቭ ሊሆኑ ይችላሉ። አንዳንዶቹ በኢኮኖሚ ቀኝ ዘመም ሊሆኑና ደግሞ በማህበራዊ ጉዳይ ደግሞ ፕሮግሬሲቭ ሊሆኑ ይችላሉ። ስለዚህ ኢኮኖሚ ጋር ሲመጣ ምን ማለት ነው? ይሄ የግራ ክንፍ የሚባለው ምን ማለት ነው ካላችሁ ማህበራዊ እኩልነት መፈጠር አለበት፣ ፍትሐዊ የሀብት ክፍፍል መኖር አለበት ብሎ የሚያምኑ ስርዓት ማለት ነው። ቅድም በግራ በኩል ያሉት ለውጥ ፈላጊዎች ናቸው፣ እኩልነት የሚፈልጉ ናቸው እንዳልኳችሁ ማለት ነው። ምን ብለው ያምናሉ? በዋናነት የመንግስት ሚናና የሀብት ክፍፍል ላይ ነው ልዩነቱ። የመንግስት ሚና ላይ ምን ብለው ያስባሉ? በግራ ክንፍ ያሉ የኢኮኖሚ አስተሳሰብ የሚያራምዱት በኢኮኖሚ ውስጥ ትልቅ ጣልቃ ገብነት መንግስት ሊኖረው ይገባል ብለው ያምናሉ። መንግስት ይሄን ባላንስ መጠበቅ አለበት፣ ጣልቃ ገብነቱን ማሳደግ አለበት ብለው ያምናሉ። ግብር ስርዓት ላይ ስንመጡ በቃ ሀብታሞች ብዙ መክፈል አለባቸው፣ ድሆች ደግሞ ጥቂት ነው መክፈል ያለባቸው። ስለዚህ ከሀብታሞች ለድሆች እየተሰጠ ፕሮፖርሽኑ መጠበቅ አለበት። እንዲያውም ግብር የማይከፍሉ የህብረተሰብ ክፍሎች መፈጠር አለባቸው ድሃና ዝቅተኛ ገቢ ካላቸው። ስለዚህ ፕሮግሬሲቭ የሆነ የታክስ ሲስተም መከተል አለብን የሚል አስተሳሰብ ያላቸው ነን። ማህበራዊ አገልግሎትም እንደዛው ነው። በቃ መንግስት ጤናን በነፃ ማዘጋጀት አለበት፣ ትምህርትን ማዘጋጀት አለበት፣ ቤቶችን ለዜጎች ማቅረብ አለበት የሚል አስተሳሰብ ያላቸው ናቸው። ስለዚህ እኩልነት መኖር አለበት፣ የመንግስት ባለቤትነት በጣም ከፍተኛ መሆን አለበት፣ የሰራተኛ ማህበራቶች ጠንካራ መሆን አለባቸው ብለው የሚያምኑ ናቸው። የግራ
ዘመም የሚባሉት እንደነ ካርል ማርከስ እንደ ጆን ሜሪ ኬኔስ ራሱ በግራ ዘመም ነው እሱ። አሁን ደግሞ በቅርብ እነ ጆሴፍ ስቲግሊዝ ራሱ መንግስት በገበያው ገብቶ ጣልቃ ገብቶ ማስተካከል አለበት ብለው ያምናሉ። ለምሳሌ ጆን ሜሪ ኬኔስ ምን ይላል? ግራ ዘመም ነው እሱ። ገበያ ሁል ጊዜ የተረጋጋ አይደለም ብሎ ያምናል። ስለዚህ የኢኮኖሚ ቀውስ ሲኖር ምን ይበል ይላል? መንግስት ገንዘብ በማውጣት ፈንድ በማድረግ ሁኔታውን ማረጋጋት አለበት። ስለዚህ የመንግስት ጣልቃ ገብነት ይግባ ማለት ምንድን ነው? የግራ ዘመም ስርዓት ነው ማለት ነው። እነ ካርል ማርከስ በቃ የካፒታሊዝም ስርዓት በጣም ችግር ነው፣ ሰራተኛውን ይበዘብዘዋል ብሎ ያምናል። የሀብት ክፍፍል በመንግስትና በህዝብ ቁጥጥር ስር መሆን አለበት ብለው ያምናሉ። እንደዚህ በጣም አክራሪ አቋም ነው ያላቸው። ስለዚህ ባላንሱን መንግስት ይጠብቅ የሚሉ ናቸው። የካርል ማርከስ እንደሱ ነው የሚያጠነጥነው። አሁን ደግሞ ጆሴፍ ስቲግሊዝም ኢንስቲቱሽንን ነው የሚያስበው፣ ግን ገበያ ሁል ጊዜ ፍጹም አይደለም፣ ካፒታሊዝም ስርዓት ሁሌም ፍጹም አይደለም፣ ማርኬት ፈለር ሊኖር ይችላል። ስለዚህ ፍትሐዊነት እንዲሰፍን የሚያስፈልግ ከሆነ የመንግስት ቁጥጥር በጣም ያስፈልጋል ብሎ ያምናል። እነዚህ ግራ ዘመም የኢኮኖሚ አስተሳሰብ አራማጆች ናቸው። የግራ ዘመም ኢኮኖሚክስ የሚባለው ይሄ ነው። የቀኝ ዘመሙ ደግሞ አለቅ ከድሮ እንግዲህ ከፈረንሳይ አብዮት ጀምሮ በቀኝ በኩል የሚቀመጡት የድሮን ስርዓት የሚናፍቁ ናቸው ስንል ነበር። የንጉሱን ስርዓት ይከተሉ የነበሩት እንደማለት ኮንዘርቫቲቭ የሚባሉት። ይሄ ደግሞ የግል ነፃነትና የገበያ ውድድርን የሚያበረታቱ ናቸው። የመንግስት ሚና በገበያ ውስጥ በጣም አነስተኛ መሆን አለበት፣ ገበያው ራሱን ያስተዳደር ብለው የሚያምኑ ናቸው የቀኝ ዘመም ኢኮኖሚክስ የሚባሉት እንደነ አዳም ስሚዝ ማለት ነው። አዳም ስሚዝ በቃ ገበያው በራሱ መመራት አለበት፣ አንድ የማይታይ እጅ አለ፣ ኢንቪዚብል ሃንድ አለ ገበያውን አጀስት የሚያደርግ፣ መንግስት ጣልቃ ገብ መሆን የለበትም፣ የመንግስት አሳይመንት ደህንነት ማስጠበቅ ምናምን ብቻ ነው ብሎ የሚያምን ማለት ነው። የነ ሚልተን ፍሪድማንም አስተሳሰብ እንደዛ ነው። እሱም ቀኝ ዘመም ነው። ሞኒተሪ ቢሆንም ግን መንግስት በኢኮኖሚ ውስጥ ያለው ሚና ገንዘብ አቅርቦትን መወሰን ብቻ መሆን አለበት እንጂ ሲሪየስሊ ገበያ ውስጥ ጣልቃ መግባት የለበትም ብሎ የሚያምን ነው። እኚህ ቀኝ ዘመም ኢኮኖሚክሶች ግብር ላይም ከቅድሙ ለየት ባለ መልኩ ነው የሚያስቡት። እንዳውም ግብር ዝቅተኛ መሆን አለበት። ግራ ዘመሞቹ ከፍተኛ ግብር መከፈል አለበት፣ ሀብታሞች ከፍተኛ ይክፈሉ ነው የሚሉት። የቀኝ ዘመሞቹ ጋር ስመጡ ደግሞ ግብር መከፈል ያለበት በጣም ዝቅተኛ ነው። ለምን? ነጋዴው የግብሩን ገንዘብ እንደ ስራ ማስኬጃ መጠቀም አለበት፣ ተጨማሪ ሀብት ለመፍጠሪያ መጠቀም አለበት። የዛን ጊዜ ሰራተኛ ሊቀጥር ይችላል፣ ቢዝነስ ሊያድግ ይችላል ብለው ያምናሉ። ባለቤትነትም የግራ ዘመሞቹ የመንግስትና የህዝብ ሀብት ነው መኖር አለበት የሚሉት፣ የቀኝ ዘመሞቹ ደግሞ የባለቤትነት በግሉ መሆን አለበት። በቃ አብዛኛው ተቋማት ኢቭን እነሱ የሚያምኑት እንደውም መብራትም፣ ስልክም፣ ጤናም በግል ሴክተሩ መሆን አለበት። ለምን ሲባሉ በግል ሴክተሩ መሆኑ መመራቱ ውጤታማ እንዲሆኑ ያግዛቸዋል ብለው ያምናል። ስለዚህ የግራ ዘመምና የቀኝ ዘመም የሚባለው አስተሳሰብ ይሄ ነው። ግን አሁን የግራ ዘመሞቹ ሀብት ለሁሉም እኩል መከፋፈል አለበት ቢሉም በቀኝ ዘመም ያሉትም ሰዎች በጥረታቸው በውድድር ሀብት ማፍራት አለባቸው ብለው ቢያምኑም ግን አሁኑ አብዛኛው ዓለም ላይ ያለው ምንድነው? በቀኝ ዘመም ብቻ የለም፣ ግራ ዘመም ብቻም የለም። አሁን ሚክስድ ነው። ሚክስድ ኢኮኖሚ ነው የዓለማችን እየተከተለች ያለች። የመንግስት ሚናን ከግራ ክንፍ ይወሰዳል። በቃ መንግስት ጣልቃ መግባት አለበት የሚለውን ከግራ ዘመም የኢኮኖሚ ስርዓት ውስጥ ያመጣሉ። ደግሞ ግብር አነስተኛ መሆን አለበት የሚለውን አስተሳሰብ ደግሞ ከቀኝ ዘመም ሊወስዱ ይችላሉ። ማቀላቀል ማለት ነው። ብዙ ሴክተሮችን በግል ደረጃ እንዲሆን ሊያደርጉ ይችላሉ። በቀኝ ዘመም አስተሳሰብ ነው። ደግሞ መንግስት በበቂ ሁኔታ ገበያ ውስጥ ጣልቃ መግባት አለበት የሚለውን ደግሞ የግራ ዘመምን ሊወስዱ ይችላሉ። በቀኝ ዘመን ብቻ ሆነው ደግሞ ማህበራዊ አገልግሎቶችን ደግሞ መንግስት ያቅርብ ብለው ደግሞ ሊሰጡ ይችላሉ፣ እንደነ ሲንጋፖር ያሉ ሀገራት ማለት ነው። ስለዚህ ቀኝ ዘመም ነው ገሌ፣ ግራ ዘመም ነው ገሌ ምናምን ሲባል ትሰማላችሁ። እና ፓርቲዎችም ቀኝ ዘመም ፓርቲ ነው፣ ግራ ዘመም ፓርቲ ነው ምናምን ሲባል ትሰማላችሁ። ግን አንዳንዴ ያለ ትርጉማቸው የመጠቀም አይነት ልምድ አለ እና ኢኮኖሚክስ ላይም ያላቸውን ትርጉም ያለመረዳት ሁኔታዎች አሉ። ስለዚህ ይሄ ምናልባት ለመወያያ የሚሆነው ሀሳብ ነው ብዬ ነው ያመጣውላችሁ። ዋሲሁን በላይ የሚለው የዩቲዩብ ቻናል አዲስ ቻናል ስለሆነ ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ማንኛውም የምታቀርቡልኝ አስተያየት፣ ጥያቄ ካለ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።